ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር፣ ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። የዘውዱ ሾው ሚዲያ ለእናንተ ክቡራን ተመልካች አድማጮቻችን የሚያደርገውን ዝግጅት አሁን አጠናቆ ብቅ ብሏል። ዜናዎቻችንን በተመለከተ ከደቂቃዎች በፊት ማቅረባችን የሚዘነጋ አይደለም። አሁን ደግሞ ከእናንተ ጋር የምናደርገው የተለይም በሀገራችን ወቅታዊ ጉዳዮች ላይ የምናቀርባቸው ዘገባዎችን ነው ይዘንላቸው የመጣ ነው። በተለይም ኢትዮጵያ በተደጋጋሚ ጊዜያቶች ከድጡ ወደ ማጡ እየገባች ያለችበት ሁኔታ ተስተውሏል። በዚህ ጉዳይ ላይ በአዲስ አበባም በተለያዩ የኦሮሚያ ግዛቶችም በአጠቃላይ በኢትዮጵያ ውስጥ ያለው ችግር እየከፋ መምጣቱ ታውቋል። አዲስ አበባዎችም አሁን መሮናል፣ በቃን፣ ደከመን፣ ለትጥቅ ትግሉ ተዘጋጅተናል የሚል ሀሳብ ቋጭተዋል። ከዚህ በኋላ አይናችን እያየ አንገደልም፣ አንጨፈጨፍም፣ በጠራራ ፀሐይ እየሞት ነው ሲሉ ከአካባቢው መረጃ ልከውልኛል። ሀሳባቸውንም በተለይም በወጣቶች ጭምር ሳይቀሩ እየተሰበሰቡ ያሉትን እያፈኑ ወደ ጦር ግንባር እየወሰዷቸው ያለበት ሁኔታና እንደዚሁም ደግሞ በምንም ተአምር መንቀሳቀስ ያልቻሉባቸው ህፃናት ወጣቶች እድሜያቸው እንኳን ገና ለአቅመ አዳም ያልደረሱትን ወይም ለውትድርና ያልደረሱትን ሁሉ እያፈኗቸው ነው። በተጨማሪም ለማምለጥ በየጫካው በየጥሻ ውስጥ የሆኑ በጣም በርካታ የአዲስ አበባ ልጆች እየተደበደቡ በየጫካው ውስጥ በየውሃው ውስጥም እየተጣሉ መሆኑን ከአካባቢው ያገኘኋቸው መረጃዎች ያመላክታሉ። ከዚህ በኋላ በቃን መረረን እያሉን የአዲስ አበባ ልጆች በኋላ የምመለስበት ጉዳይ ይሆናል። በሌላም በኩል በኦሮሚያ ክልል አርሲ ዛሬም የደም መሬት መሆኗ ቀጥላለች። ቀደም ሲል በወለጋ ምድር ነበር በርካታ ወገኖቻችን ጩኸት የሚሰማው። ይሁን እንጂ ፋኖ ባደረገው ታላቅ ድል እየደነገጠ የመጣው የወለጋም አማራ ከዚህ በኋላ አንሞትም ብሎ በትጥቅ ትግሉ ላይ በመሳተፉ አሁን ቢያንስ ይህ ጩኸት በመጠኑ የቀነሰ ቢሆንም ዛሬ ግን የኢትዮጵያን ኦርቶዶክስ ተዋሕዶ እምነት ተከታዮች በአርሲ ላይ ደማቸው እየፈሰሰ አንገታቸው እየተቀላ ነው የሚገኘው። በተለይም ሲኖዶሱ ላይ ከፍተኛ ቁጣ ህብረተሰቡም እያመጣ ወይም እየገለጸ ነው የሚገኘው። በየጊዜውና በየወቅቱ መግለጫ ከመስጠት በዘለለ ጠብ የሚል ነገር እየሰራችሁ አይደላቸውም፣ ምንድን ነው የሚፈጽመው የሚለው ወቀሳ እያመጡ ነው የሚገኙት። በዚህ በኦህዴድ ብልጽግና አክራሪ የሙስሊም ሰዎች ናቸው። በኦሮሞቹም የአርሲው ደግሞ አይለይም፣ አማራ ምናምንም አይለም። ኦርቶዶክስ ማህተም አንገታቸው ላይ ያሉትን እየቀሏቸው ነው የሚገኙት። ከፍተኛ ጭፍጨፋ ነው እየተፈጸመ የሚገኘው። ይህም በተመለከተ ከአካባቢው ተወላጆች ነዋሪዎች ሰው አግኝቻለሁ። እሱን ይዤላችሁ እመጣለሁ። መስመሩ ከሰራልኝ መልሼ ደውልና ለማነጋገር እሞክራለሁ። ቤተሰቦቼ ያልቀውብኛል፣ ግፍና በደል እየተፈጸመብን ነው የምንገኘው የሚል መረጃዎችን ገልጾልኛል። እስቲ ከሱ ጋር ማጠር ያለ ውይይት አደርጋለሁኝ መስመሩ ከሰራልን ማለት ነው። አርሲ የደመረው ትናለች። በጣም የሚያሳዝን ነው። በአማራ ክልል ያለው ተጋድሎ ጠንክሮ በቀጠለበት በዚህ ሰዓት ይሁን እንጂ የእምነቱ ተከታይ ኦርቶዶክስ እምነት ተከታዮችን በገዛ ሀገራቸው በገዛ ምድራቸው ላይ እየደረሰ ያለው ግፍና በደል በጣም ዘግናኝ ነው። እንግዲህ በተመለከተ ሲኖዶሱ መግለጫ አውጥቷል። በጣም የሀዘን መግለጫ ለእኛ ምንም የሚጠቅመን ነገር የለም፣ አክሽን መወሰድ አለበት የሚሉ ወገኖች አሁን እየጨመሩ ነው የመጣው። አባቶቻችን ጥሪ ቢያቀርቡ መብታችንን ለማስከበር እኛ ምንም የሚገደን ነገር የለም፣ ግን ያንን ማድረግ አልተቻለም። ምክንያቱም እዛ ውስጥ የተሰገሰጉት የኦሮሞ ጉዳይ አስፈጻሚ አባቶች ናቸው የሚል ወቀሳ እየመጣ ነው የሚገኘው። እንግዲህ ሀገረ ስብከቱ መግለጫ ሰጥቷል። እየደረሰ ያለው በደልና ግፍ በወገኖቻችን በምዕመኖቻችን ላይ ተገቢ አይደለም። በጣም በርካታ ኦርቶዶክስ ወገኖቻችን ላይ በመጥፋትና ከሞት የተረፉትም ከቤት ንብረታቸው ተፈናቅለው ለጎረቤት ከተሞች ተሰደው ለረሃብ ለእንግልት ተጋልጠው እየኖሩ ነው ሲል ነው መግለጫውን የሚያትተው። እንግዲህ በመግለጫው ላይ ቀደም ሲል በተለያዩ ጊዜያትም በደረሰው ሞትና ስደት ምዕመናን እያዘን ባለንበት ሰዓት ይላል፣ እኛም ከሀዘናችን ባልተጽናናንበት ሁኔታ ጥቃቱ በአዲስ መልኩ እንደገና ጀምሮ
ከአንድ በላይ ሰዎች መሞታቸውን ይዘረዝራል የሲኖዶሱ መግለጫ። ግን ይሄ ለእኛ ምንም ጠብ የሚል ነገር የለውም፣ ምንድን ነው የሚጠቅመን የሚል ቅሬታ እያነሱ ነው የሚገኙት የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች። በአባቶች በኩል የወጣው መግለጫ ለእኛ የሚጠቅመን ነገር የለም ነው እያሉ የሚገኙት። ስለዚህ መሆን የለበትም። ይሄ ብቻ አይደለም። በእስልምና እምነት ተከታዮችም ከዚህ ቀደም በተደጋጋሚ ጊዜያቶች ብዙዎች ቅሬታ ሲያቀርቡ ነበረ። የእስልምና እምነት ተከታዮችም አሁን መግለጫ አውጥተዋል። በየጊዜው የሚወጣ መግለጫ ብቻ ነው። ለሚሞቱት ሰዎች ወይም ይህንን ወንጀል ውስጥ እጃቸው ገባ የሚባል ምንም የሚደረግላቸው ነገር የለም። እዚህም በኦሮሚያ ክልል አርሲ ዞን ሽርካ ወረዳ በንጹሐን ላይ ኦርቶዶክስ ክርስትና እምነት ተከታዮች ላይ የደረሰው አሰቃቂ አደጋ እጅግ አሳዝኖናል ብለዋል። በመግለጫው እስልምና ጉዳዮች ጠቅላይ ምክር ቤቱ ነው እንግዲህ መግለጫውን የሰጠው። ይሁን እንጂ በየጊዜውና በየወቅቱ የሚወጡ መግለጫዎች ለህብረተሰቡ ወይም ደግሞ ለክርስትና እምነት ተከታዮቹ ለኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮቹ ማለት ነው ምንም የሚፈይድላቸው ነገር የለም ነው የሚለው። በተጨማሪም እንግዲህ የጋራ የሃይማኖት ተቋሞችም እንደዚሁ መግለጫ ሰጥተውበታል። በዚህ በኦሮሚያ ምንድነው ይቅርታ፣ በእስልምና ጉዳዮች ጠቅላይ ምክር ቤት መንግስት አጥፊዎቹን በአፋጣኝ እርምጃ እንዲወስድ እንጠይቃለን፣ ለሟች ቤተሰቦችም አላህ መጽናናቱን ይስጣቸው ነው የሚለው። ግን ይሄ አይደለም አሁን በየጊዜው የሚደረገው። ራሳቸው እዛው እስልምና ቡድን ውስጥ ያሉ የተቀመጡ አሉ፣ ልክ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ስለዚህ ዜጎችን በማስገደል በኩል እየተሰራ ያለው ነገር ግፍ የበዛበት ነው ብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የደረሰው ግፍ ተገቢ አይደለም በሚል እንደዚሁም የኢትዮጵያ ሃይማኖት ተቋማቶች ጉባኤም አውግዟል። በጣም የሚያሳዝን ነው። ማውገዝ ብቻ ነው፣ እድሜ ልካቸውን ይህን ነው የሚሰሩት። ግን የተሰጠ የመፍትሄ ሀሳብ እስካሁን የለም። በጣም በሚያሳዝን ሁኔታ በየቀኑ ወገኖቻችን እያለቁ ደማቸው እየፈሰሰ ሀይ የሚልላቸው ያልተገኙበት ሁኔታ ነው የሚስተዋለው። ምን መደረግ አለበት? ይህንን በተመለከተ እንግዲህ አሁንም ምዕመናኖቹ ጩኸታቸውን እያሰሙ ነው ያሉት። ለዚህ የሚደርስ አካል የለም። በየጊዜው የሚሞቱት ወገኖቻችንን እጣ ፈንታ በጣም ዘግናኝ ነው። አሁን እንግዲህ በአርሲ እንደምታዩት እዚህ በምስሉ ላይ ጨፍጭፈዋቸው በቃ ምንም የማያውቁ ወይ ከፖለቲካ ግንኙነት የሌላቸው ወይ ከምን ጋር ግንኙነት የሌላቸው እንደዚህ ጨፍጭፈዋቸው ነው የሄዱት። ምን ማድረግ ይቻላል? ምንድነው ሊኮን የሚገባው? በየጊዜው ህዝቡ ያልቃል፣ ይሞታል፣ ይጨፈጨፋል። ምንም በሚገርም ሁኔታ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች በሚሊየን የሚቆጠሩ ናቸው። በሚሊየን ግን እንደምታዩት እዚህ በመድኃኔዓለም ቤተክርስቲያን እንግዲህ ህዝበ ክርስቲያኑን ተመልከቱት። ይሄ ሁሉ ህዝብ እያለ ግን ጥቂት ሰዎች እየጨፈጨፉት ምን ይሰራል? መዘመሩ ምንድን ነው ጥቅሙ? ተመልከቱት። ይሄ አዲስ አበባን ያጥለቀለቀ ትልቅ የእምነቱ ተከታዮች ናቸው። እንግዲህ ይሄንን በመዘመር መፍትሄ የሚመጣ ነገር የለም፣ መብትን በማስከበር እንጂ። ይሄ ሁሉ ምዕመን ያላት ቤተክርስቲያን እንግዲህ አዲስ አበባ ብቻ ነው የምታዩት። ይሄ ሁሉ ጉድ ባለበት በዚህ ሰዓት የእምነቱ ተከታዮች ግን በጠራራ ፀሐይ ይታረዳሉ። ሀይ የሚልላቸው የለም፣ አይዟቸው የሚላቸው የለም። እንደምታዩት የሁሉ ምዕመን እዚሁ ውጭ ሀገር አይደለም እኮ እዚሁ ሀገራችን ውስጥ እንዲህ ግፍ እየተፈጸመበት ነው የሚገኘው። ማልቀስ ነው በየቀኑ። የእነዚህ ጩኸት ማን ነው የሚያዳምጠው? ማን ነው የሚሰማው? ማን ነው የሚሰማው? ለማንኛውም ተመልካች አድማጮቻችን እየተፈጸመ ያለው ግፍና በደል እጅግ 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 የበዛበት የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ችግሩ በጣም በዝቷል። በየጊዜው የሚፈጸመውን ግፍና በደል በተመለከተ ህዝቡ አሁንም በአንድ ላይ ባለመቆሙ ምክንያት የተፈጠረ ችግር እንደሆነ ይታወቃል። እስቲ እንግዲህ መስመር ላይ ይህን በተለይም የአርሲውን ጭፍጨፋ በተመለከተ እኔ ከምገልጸው በላይ ጉዳዩን በጥልቀት የሚያይ መስመር ላይ አሁን ሰው ገብቶልኛል። ከሱ ጋር አጠር ያለ ሀሳብ እቀበላለሁኝ። ተመልካች አድማጮቻችን በደልና ግፉ የበዛበትን ይህንን የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮችን ማዳን ይቻል ዘንድ ምን መደረግ አለበት የሚለው አሁን ትኩረት የሚሻ ጉዳይ ነው። እስቲ ወደ አስተያየት ሰጫችን ልምጥ። ጤና ይስጥልኝ። ይሰማል? እኔ ወንድም ይሰማል። ሰላም፣ በጣም አመሰግናለሁ። እንግዲህ በዚህ በአርሲ ሽርካ ወረዳ በንጹሐን ኦርቶዶክስ ተዋሕዶ እምነት ተከታዮች ላይ የደረሰው ግፍና በደል በዓለም ዙሪያ የሚገኙ እምነት ተከታዮችን ብቻ አይደለም፣ ሌላውንም ኢትዮጵያዊ በሙሉ ያሳዘነ ግፍ የተፈጸመበት በደል ተፈጽሟል።
በሚያሳዝን ሁኔታ ፖሊሶቹ ጭምር ሳይቀሩ ወደ ኋላ ትመለስበታለህ። አንገታቸው ላይ ማህተም ያሰሩትን ፖሊሶቹ ጭምር እየገደሏቸው እንደሆነ መረጃዎች ይጠቁማሉ። እስቲ እንደው ይሄ ግድያ አካባቢው ሰው ነህ፣ ቤተሰቦች ከፍተኛ ግድያ የተፈጸመባቸው ናቸው። ምንድን ነው መነሻ ምክንያታቸው? ለምንድን ነው እንደዚህ አይነት በየጊዜው በአርሲ ላይ ሁሉ ግፍና በደል እየተፈጸመ ጭፍጨፋ የሚፈጸመው በእምነቱ ተከታዮች ላይ? ምንድን ነው ምክንያቱ? እባክህ ወንድሜ። ይሄ አመሰግናለሁ እድሉን ስለሰጠኝ። እንኳን አደረሰ ለአድዋ በዓል። ይሄ የዛሬ አይደለም፣ ይሄ ድሮ ቆይቷል። ከዛሬ 10 ዓመት አካባቢ በፊትም ከፍተኛ ጭፍጨፋ ሲደረግበት የነበረ አካባቢ ነው፣ ቀሬታ በሚባል አካባቢ። ያ ነገር ወደ ጃዊ አቦ፣ ጋዶ፣ ሚታና ጋዶን ጨምሮ መጥቶ አሁን ላይ የዛ መገረን ነው ዛሬ ላይ ህይወት ሲያስጠፋ የነበረውና ይህ በእንዲህ እንዳለ በጃዊ አቦ ባለፈው ሐሙስ ዕለት በ1921 ሰዎች ሲሞቱ 8ቱ ሆስፒታል ገብተዋል። 2ቱ ታግተው ተወስደዋል። 8ቱ ደግሞ የደረሱበት አልተገኘም እና ከዛ በኋላ ግን ጦርነቱን ያካሄዱት ገበያ ላይ ሐሙስ ገበያ በምትባል አካባቢ ላይ ከአዌ ቤተክርስቲያን ዝቅ ብሎ ከ8 ሰዓት አካባቢ ጀምሮ እስከ 10 ሰዓት በተፈጸመው አስነዋሪ ተግባር ፈጽመዋል። ይህ በእንዲህ እንዳለ በ21 6ኛ ወር 2018 እዛው በአጥቢያው ያሉ እማሆይን ጨምሮ የኔ ቢጤዎችን ጨምሮ ቤተክርስቲያን ላይ የሚኖሩትን ከገደሏቸው በኋላ በቤተልሔሙን አቃጥለው ከቤተልሔሙ ጭምር ሰበካ ጉባኤውን ቢሮ አቃጥለው እዛ ውስጥ በማስገባት ሬሳቸውን በማቃጠል ዝቅ ብሎ ከከተማው ዝቅ ብሎ አንዱን አይነ ስውር ከቤቱ የማይወጣን ሰው በር ዘግተው እላው ላይ አቃጥለውታል። እዚሁ ሽርካ ውስጥ ነው ይሄ ሁሉ ጉድ እየተፈጸመ የሚገኘው። ሽርካ ነው ይሄ ሁሉ እየተፈጸመ ያለው እዛው ጃዊ አቦ ላይ ነው። ከነዚህ ጋር አንድ ላይ የነበሩት የሟቾች ቁጥር ከ21 በኋላ የተገደሉት ለትላንት አጥቢያ 9 ሰዎች ሲሆኑ 9ኙ ታግተው ተወስደዋል። 9ኙስ ግን እነማሆ ያሉበት የኔ ቢጤዎች ያሉበት። በጣም ያሳዝናል። እያፈኑ ወዴት ነው የሚወስዷቸው ይታወቃል? አሁን ያፈኑትን የወሰዷቸውን አሁን አንድ ያው ስሙን ባልጠቅስልህም የኛው ቤተሰብ የሆነ 1 ሚሊዮን ተጠይቋል። ከዛ በኋላ ግን ያለውን ማንም እንዲደውልባቸው አይፈልጉም። ያው አሁን እሱንም ይኑር ይሙትም አይታወቅም። ገንዘብ ቢሰጣቸው ያው ይገላሉ። ገንዘብ ቢሰጧቸው ይገላሉ። እነሱ እየፈለጉ ያሉት ሃይማኖቱ ላይ ነው እንጂ ችግራቸው ብሔር ላይ ሌላ ነገር ላይ የመጣ ነገር አይደለም። እየገደሉ ያሉት የሃይማኖት ጉዳይ ነው። የኦሮሞ ተወላጆች ሁሉ በዚህ ግድያ ውስጥ አሉ ነው የሚባለው። እውነት ነው? ኦሮሞውን ተወላጅ የኦርቶዶክስ እምነት ተከታይ ስለሆኑ ብቻ አርደዋቸዋል የሚባል መረጃ ነው የደረሰኝ። በትክክል ክርስቲያኖችን በትክክል ኦሮሞ ምናምን የሚል ነገር ኦሮሞ ሲጀመር እዛ አካባቢ ላይ አልተለየም። በስመ ኦሮሞ ይነገዳል እንጂ ሙስሊም ነው እየገደለ ያለው። እዛን አካባቢ ያለ ማህበረሰቡ ሁሉም ያውቃል። ዛሬ አይደለም ድሮም ይታወቃል። እዛ አካባቢ ላይ ሙስሊሙ ክርስቲያኑ እንደሚገል ይታወቃል። ዛሬ መግለጫ ቢወጣ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መግለጫ ብታወጣ የሙስሊሙ ቢያወጣ ያን አካባቢ ግን ሁሉም እነሱ አይደሉም መንግስት ያውቀዋል። ያንን አካባቢ ይህ ፍጻሜ እንደሚፈጸምባቸው ማህበረሰቡ ላይ መንግስት ያውቀዋል። ይህ በእንዲህ እንዳለ ከዛ በኋላ በሚታና ጋዶ አኖሌ በሚባል አካባቢ ላይ አንድ ትምህርት ቤት አውድመዋል። ማለት ታጣቂ ኃይሎች ናቸው ማለት ነው እነዚህ አፋኝ ቡድኑ። ትምህርት ቤቱን ደግሞ ለምንድን ነው የሚያወድሙት? ያው እነሱ እዛ አካባቢ ላይ ያው የሚማሩበት እነሱም ቢሆኑ የክርስቲያን ማህበረሰብም የሚማርበት ነበር። ግን አሁን በሚታና ጋዶ ላይ ብትሄድ አንድ ክርስቲያን የለም። ሁሉም እነሱ ናቸው ያሉት። ግማሹን የገደሏቸውን ገድለዋል፣ ያነደዷቸውንም አነደዋል፣ የታረዱ ታርደዋል። እዛ አካባቢ ላይ ያው ቀበሌው ሙሉ ቀበሌው ባዶ ሆኗል። ማንም አይኖርም፣ ክርስቲያን የለበትም። ጃዊ አቦ ላይም ሲኬድ ክርስቲያን የለም። ላሊንጮ ላይ ስንሄድ ክርስቲያን የለም።
ሸንጎ ላይ ስንሄድ ክርስቲያን የለም። ስለዚህ አሁን እነሱ የሚፈልጉት ወደ ጋዶጉና ወደምትባል አካባቢ ማህበረሰቡ ክርስቲያኑ ተሰብስቧል። እዛው ወደ ማርያም የምትባል አካባቢ ላይ ቤት እንስራላችሁና ተመለሱ እያሉ ህዝቡን እየመከሩ በቆጂና አሰላ ላይ ስብሰባ እየጠሩ በቆጂ ተመለሱ ቤት እንስራላችሁ ከዛ እዛ አንድ ቦታ ሰብስበው ለማስፈጀት በመክክር የሚደረግ የመንግስት አካል ያለበት ይሄንን የሚለው የክልሉ መንግስት ነው ቤት እንስራላችሁ ተመለሱ የሚላቸው። አዎ የወረዳው ስብሰባ ጠርቶ ሰብስቧቸው በቆጂ ላይ ከሰበሰባቸው በኋላ እንደዚህ ማርያም ቤተክርስቲያን ጋር እንስራላችሁ ቤት እንስራላችሁ ተብሎ ቤቱ ተጀምሯል። አሁን ሊመልሷቸውና ሊያስፈጁ ነበር እነሱ ግን እሱን እንደተጀመረ ጃዋያቦ ላይ ይሄ ነገር ተፈጸመ። ምክንያቱም ክርስቲያኑ ከገባ ቦታ ከያዘባቸው ሊዋጋቸው ይችላል ሊዋጋቸው ስለሚችል ስለዚህ እነሱ ስላሳሱት መጀመሪያ እዛ ጋር አንድ ቦታ ሰብስበው ወረዳውን ጭምር ወረዳው ያለበት ዞኑ ያለበት ነው እየተሰራ ያለው እዛ ሰብስበው አንድ ቦታ ወስደው ለማስፈጀት እዛ በኋላ ክርስቲያን የሚባል እዛ አካባቢ ላይ የለም የሙስሊም ሀገር ነች ማለት ነው። ሽርካ አሁንም የሙስሊም ነች ቢበዛ 1000 ሰው አይኖርበትም እዛ አካባቢ ላይ አሁን ክርስቲያን ሙሉ ወረዳው ላይ ራሱ ቢወራ ክርስቲያን የለበትም። ከዛ በተጨማሪ በአሰላ ከተማ ቀበሌ 11 በሚባል አካባቢ ላይ ከፍ ብሎ ጭላሎ ተራራ የሚባል አካባቢ ላይ 16 ፖሊሶች ሰፈሩን እውና ተብለው ክርስቲያን መስቀል ስላሰቡ ብቻ ክርስቲያኖች ተመርጠው አንድ ሙስሊም በመሃላቸው በመገኘት ህይወታቸው የ10 ህይወት ሲያልፍ የ6ቱ ከፍተኛ ቁስለት ደርሶባቸው ሆስፒታል ይገኛሉ። አንዱ የአሰላ ከተማ መርማሪ ስታትስቲካል ቀበሌ 4 ተሾመ ጉታ ይባላል። ህይወቱ በአስተቃቂ ሁኔታ የ3 ልጆች አባት ህይወቱ አልፏል። ለተመልካች አድማጮቻችን ምስሉን እያሳየሁት ነው። ይሄንን መርማሪ ክርስቲያን በመሆኑ ብቻ ያው ግድያ ከተፈጸመባቸው አንዱ ይሄ ነው። አንገታቸው ላይ ይሄም የኦሮሞ ተወላጅ ነው ወይስ ከሌላ ማህበረሰብ ነው? የኦሮሞ ተወላጅ ነው። ክርስቲያን ስለሆነ በቃ ማተብ አንገታቸው ላይ ስላሰሩ ብቻ እየተመረጡ ጥሩ ስራ ላይ ስላለ በሱ ቦታ መግባት የሚፈልጉ ሰዎች ነው ይሄንን ሲስተም ሴራ እየተሰራ ያለው። እሱ ቦታ ላይ መግባት የሚፈልግ ሰው ይሄንን ሴራ እያሴራ ነው። ጥሩ ቦታ ያሉትን ወስደው አይውና እነሱን በማይመለከት ቦታ ላይ ነው የመከላከያ ኃይል የሚሄድበት ቦታ ላይ ፖሊስ ልከው መርማሪው ቢሮ ባደረበት እንደፍሎ ዛች ቢሮ ላይ ጠረጴዛ ተደግፎ አድሮ ነው ህይወቱ የጠፋው። ህይወቱ ጠፍቶ ከ3 ሰዓት አካባቢ ላይ ከጧቱ ጠፍቶ ሬሳቸው የተነሳው 8 ሰዓት 9 ሰዓት ገደማ ላይ ነው ሬሳው የተነሳው። ራቁታቸውን ልብሳቸውን አውልቀው ወስደው ፓንት ነው ላያቸው ላይ የተገኘው በፓንት ነው የተገኙት ሬሳቸው። እነዚህም ፖሊሶች ወደዛ ለውጊያ የሚልኳቸው ከዚሁ ከታጣቂ አክራሪ ሙስሊሞች ጋር እንዲዋጉ ነበር ማለት ነው። እዛስ ደርሰዋል? ለመሆኑ ቦታው ደርሰዋል? እዚህ ሽርካ የሚባለው ቦታ? አረ ሽርካ አይደለም አሰላ እኮ እዛው ከተማ ውስጥ እኮ ነው። ከፍ ብሎ ነው በቃ ቀበሌ 11 ከፍ ብሎ እኮ ነው እዛው ነው ጭላሎ ተራራ ስለ የሽርካው ለብቻ ነው። ታዲያ እነዚህ ፖሊሶች አሰላ ከተማ ውስጥም እንደዚህ የአክራሪነት ስራ እየተሰራ ነው እንዴ? እነዚህ ፖሊሶች ለምንድን ነው ያገደሏቸው ክርስቲያን በመሆናቸው? በመላ ኦሮሚያ ላይ የጥፋት ዝሪት ተዘርቷል። በኦርቶዶክስ ሃይማኖት ላይ የጥፋት መስመር ነው የተዘረጋው። አሁን ላይ እዛ ብቻ አይደለም ከተማ ውስጥ ምናልባት ቀበሌ 4 እና ቀበሌ 5 ቀበሌ 6 ላይ ሰላም ሊሆን ይችላል። ዙሪያዋን ግን በእነሱ ተከባ ከስሩ እያመነመኗቸው ነው የሚገኙት። እዛ የሚገኙት ምዕመናኖች ጥያቄ ለማንሳት አልቻሉም። እዛ ያለው ሀገረ ስብከቱ ይህንን ጉዳይ ለማስቆም አልቻለም። ምንድነው እየተደረገ ያለው በአካባቢው? ሀገረ ስብከቱ አሁን ላይ እንደውም በዚህ በአሁኑ መግለጫ ተሰጠ እንጂ እኮ እነ አቡነ ያሬድ ያሰላ የአርሲ ሀገረ ስብከት ሊቀ ጳጳስ እኮ የሞቱትን አላውቅም ብለው ነው በባለፈው የተናገሩት የነበረው። ዛሬ ላይ ግን አሁን መግለጫ ተሰጥቷል። ቢሰጥም መግለጫ አንድ ሰው ወይ ሰልፍና አድርጉ ወይ ደግሞ ወጥተው ድምጽ እናሰማ ቢሉ ማታ ታግተው ይወሰዳል። ምክንያቱም እነሱ ስላሉበት የመንግስት አካል ስላለበት ማታ ታግተው ይወስዳቸዋል፣ ይገሏቸዋል። እንደውም ይላክበታል። ሰላማዊ ሰልፉን ሲያስተባበር የነበረ ላይ ቶሎ ቀንዱ ይመታል። ያንን ነው እያደረጉ ያሉት። አርሲ ዙሪያ ላይ ይሄ ነው እየተፈጸመባቸው ያለው። ከአርሲ ሮቤን ጨምሮ መላው አርሲ እየተደረገ ያለ
በአብዛኛው ወደዚህ አካባቢዎች በተለይም ከአማራው ክልል ቀደም ሲል በዳግማዊ ምኒልክ ዘመነ መንግስት ጀምሮ ከዛም አስቀድሞ የሄዱ በጣም በርካታ አማሮች አሉ። ብዙዎቹን እንደሚታወቀው ግድያ ተፈጽሟል። በተለይ ህወሓት ከመጣ ጊዜ ጀምሮ እንግዲህ አንተ ወጣት ነህ የሚመስለኝ ያው ከድምጽ እንደምረዳው ይሄ ሁሉ ነገር በአባቶች ላይ ሲደርስ በዛ አካባቢ ያለው ማህበረሰብ ምናልባት ከዛ ለመውጣት ያሰበው ጥረት ነበረ ከዚህ ቀደም። አሁን በጣም በርካቶቹ እንደምትነግረኝ እየወጡ ያለ ይመስለኛልና ይህንን ከአካባቢው እንዲወጣ አማራ የሚባል በዛ አካባቢ እንዳይኖር በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ኦሮሞም ቢሆኑ ጉዳት እንዲደርስባቸው እየተደረገ ያለው በመንግስትም በኩል ሆን ተብሎ ታቅዶ እየተሰራ ያለ ነገር እንዳለ ነው ህብረተሰቡ ይህንን የሚረዳው። አሁን ነው እያወቀ ያለው ግን ህብረተሰቡ አሁን ነው እያወቀ ያለው። አማራውማ ከዚህ በፊት በዘመነ ጣሊያን የገቡትማ አልቀዋል። እነሱ እኮ በባለፈው አመት የዛሬ 3 አመት ጀምሮ ሲገደል የነበረው አማራውን ነበረ። በሌሙጉና አካባቢ ላይ ሽርካ እዛው ሚታና ጋር ከፍ ብሎ ሌሙጉና ዝቅ ብሎ ላሊንጮ ሰንጎ የሚባል አካባቢ ላይ የአማራ ትውልድ ነበረበት በዘመነ ጣሊያን የሰፈሩ። አሁን ግን እነኛ ካለቁ በኋላ አሁን ወደ ኦሮሞ ክርስቲያን ላይ ዞር ኦሮሞ ክርስቲያን አሁን አንድ ላይ ተጨፍልቆ እየታረደ አሁን ደግሞ የአማራውን ከጨረሱ በኋላ ወደ ኦርቶዶክስ እምነት ተከታዮች ዘር ሳይለዩ ማለት ነው። አሁን ዘር ሳይለይ እያረደ ያለው አሁን ነው። ዘር አለየም አሁን። ምክንያቱም እነሱ ሲያሳሱ የነበረው አማራው ትንሽ ጠጠር ይላል። በየትኛውም አካባቢ ላይ ስንሄድ ለምሳሌ ወደ ጠሬታ የሚባል አካባቢ ላይ አሁን በጣም ጎበዞች አማሮች ጉልጆች ናቸው እዛ አካባቢ ያሉት እና ጀግኖች አማሮች አሉ። እነዛ ጋር አሁን በየቀኑ 10 ሲሞት 5 ይገላሉ፣ 5 ሲሞት 10 ይገላሉ። እንደዛ እየተደረገ ነው እነኛ የቆዩት መከላከያ ስለሚደርስላቸው። አሁን ላይ ግን በየትኛውም አጋጣሚ አንድ ከተማ የቀረች ያለች እሷም ያው የአንድ ቀን ነች። የእሷም ጋሎ የምትባል አካባቢ ነች። ያው አውቀው ነው ዝም ያሏት እሷን የማጥፋት ችግር ስለሌለባቸው። ምክንያቱም ከተማውን የያዙት ሙሉ ለሙሉ እነሱ ናቸው። መንግስት የለም፣ መከላከያ የለም፣ ፖሊስ የለም፣ ሚሊሻ እንደው ባይገርም ጋይዘው ሚሊሻ ያሰለጠኑት ክርስቲያኑ መርጠው ማተብ ያሰረው ብቻ መርጠው ሚሊሻ አድርገዋል። ከሙስሊሙ ግን አንድ ሰው ሚሊሻ የለም። ሁሉ ክርስቲያኖች ናቸው። ክርስቲያኖቹ ሚሊሻዎች ይሄዳሉ እንዲገደሉ። ምክንያቱም የት ይችላል ገበሬ ነው ከእርሻ ቦታ ወስዶ መሳሪያ ሲዞ ክላሽ ሲዞ እንደ ጥሩ ነገር ክላሽ ነው የሰጠዋቸው እያለ እያታለለ ገበሬዎቹን እያስገባ እያስረሸናቸው ይገኛል። አሁን ላይ ገበሬው እያለቀ ነው። ይገርም። አሁን ምንድነው እየታሰበ ያለው በአካባቢው? አሁን ማህበረሰቡ ጭንቅ ውስጥ ነው ያለው። የድረሱልኝ ጥሪ እያቀረበ ነው። በእርግጥ ምንድነው እየተፈጸመ ያለው? በመንግስት በኩልስ እንደው ለመርዳት ለማገዝ እየተደረገ ያለ ነገር አለ ነገሩን ለማቆም ወይስ ለውጥ የለውም? እንዴ መከላከያ እኮ በሄደበት ነው ትላንት የተገደሉት 9 የተገደሉት 9 ታግተው የሄዱት እኮ መከላከያ ባለበት ነው። ከአንድ ሰዓት አካባቢ ጀምሮ መከላከያው እየተዋጋ ነበር በጃው ያቆለ። ከዛ በኋላ እኮ ነው መከላከያው ባለበት ነው የሁሉ ተፈጽሞ ይዘው ይሄዱት። 10 መከላከያ ነው የሚልኩት። ክርስቲያን መከላከያውን መርጠው ይልካሉ፣ እዛው ያስፈጩታል። እነኛ ቦታ ይዘው ነው የሚጠብቁት። ሁለተኛ ማህበረሰባቸው በበዛበት ቦታ ነው የሚሄደው መከላከያው አንድ ሙስሊም መግደል አይችልም፣ ይፈራል። ለምን ሌላው ይከበዋል። ስለዚህ እየተደረገ ያለው አንድ በሸኔ ስም ኦነግ እየተባለ በኦነግ ስም ሃይማኖተኞች ክርስቲያኖችን መግደል ነው እንጂ አርሲ የተባለ ላይ ኦነግ ሸኔ የሚባል ነገር የለም። የሃይማኖት ጦርነት እንጂ የሸኔ ጉዳይ የኦነግ ጉዳይ አይደለም። ኦነግ ያለው ወለጋ ብቻ። ብዙ ጊዜ መግለጫ የሚሰጠው ዛሬም ጭምር የሃይማኖት ተቋማቶች የሰጡት በእስልምናም በክርስትናም በሲኖዶሱም በኩል የተሰጡት ወይም የጋራ ጉባኤ ደግሞ አላቸው እሱም ጭምር የሰጠው ታጣቂ ኃይሎች እያለ ነው እንደዚህ ብዙ ጊዜ የሚሰጠው መግለጫና ታጣቂ ኃይሎች ማለት ምን ማለት ነው? እነዚህ እንዳልከው ብዙ ጊዜ ታጣቂ ኃይል የሚባለው በኦሮሚያ ክልል በተለይ ሸኔ የሚባለው ታጣቂ ኃይል ነው። ግሱ የለም እያልከኝ ነው ያለው አሁን አንተ? ኦሮሚያ ክልል ላይ ያው በነገራችን ላይ ኦሮሚያ ክልል ላይ አርሲ ሽርካን ጨምሮ እነ አርሲ ሮቤን ጨምሮ እነ አቦምሳ ከአዳማ ዝቅ ብሎ እነዚህ አካባቢዎች ላይ ሸኔ የለም። ሸኔ የሚባል ሳይሆን ሃይማኖት ተኮር ጦርነት እያደረጉ ያሉ ናቸው እንጂ ሸኔ የለም።
ዘር ሳይመርጥ እየገደለ ያለው ወለጋ ላይ ምናልባት በብሔራቸው የአማራ ተወላጅ በብሔራቸው እየተገደሉ ነው ይገኛሉ ወለጋ ላይ። ከዛ ውጭ ያለው ግን ሙስሊምም ሊሞት ይገባል እንጂ አንድን ሃይማኖት በያዘ ሞት እንደ አርሲ ዞን የለም። ስለዚህ እኛ ድሮም ስንወለድ ድሮም ከዛሬ 15 ዓመት በፊትም የሃይማኖት ችግር እንዳለ እናውቃለን። ከዛ ውጭ ግን በዚህ ልክ ሸኔ መጥቶ በዚህ ልክ ፖለቲካ ተሰርቶ እዛ አካባቢ ላይ አይታወቅም። አሁን ህዝቡ ምንድነው እያሰበ ያለው? እዛ ያለው ማህበረሰብ በተለይም የእምነቱ ተከታዮች አሁን ዘር አይለይምና ምን እየታሰበ ነው ያለው? ምን እያሉ ነው? ምን መንግስት ይደርስልናል የሚል ሀሳብ አለ ወይስ አገሩን ጥሎ ያው ለመጥፋት ዝግጅት ላይ ነው የሚገኙት? ማል አልቀዋል እኮ ያሉትም እኮ ማን ወጥተዋል። አሁን እንደገና ተጨማሪ የወጡትን ሰዎች አታለው አስገብቶ ለማስገደል የታቀደ እቅድ ነበረ። እሱ በዚህ አሁን በጃዊ አቦ በተፈጸመው ከሸፈባቸው እንጂ ሌላ ማለ የለም እኮ። አሁን እዛ የቀረው ዳው ማህበረሰብ ምንም የሌለው ሜጃ የሌለው ለራሱ ትራንስፖርት አውጥቶ እንኳን ገብረ ክርስቶስን የማያልፍ በቆጅ የማይገባ ሰው ነው እዛ አካባቢ ላይ። ሌላ ማንም የለም። ከገደሏቸው በኋላ ለምንድን ነው የሚያቃጥሏቸው? ቅድም አንድ አይነ ስውር ጭምር ሳይቀር እንግዲህ መንቀሳቀስ የማይችል ሰው አቃጠሉት ብለኛል። ይሄስ ለምንድን እንደዚህ አይነት ጭካኔ የተሞላበት ግፍ የሚፈጽሙት ለምንድን ነው? ፈርቶ እንዲሸሽ ነው። ክርስቲያኑ ፈርቶ እዛ አካባቢ ላይ እንዳይመለስ የሚደረግ ሲስተም ነው እሱ። ምክንያቱም ይሄ አይነ ስውር ማለት ከቤት አይወጣም፣ አያርስም፣ አይዘራም፣ አያጭድም። ሰውዬ አንድና አንድ ፈጣሪውን ይዞ የሚሄድ እየተመራ የሚሄድ ሰው መግደል ማለት ይህ ጭካኔ የተሞላባቸው ምንም ስለ ሰው የማይሰማቸው ሰብአዊ የሌላቸው እዛ አካባቢ ላይ ያለው። በነገራችን ላይ ብዙ ማቃቸው ከሙስሊም ወገን ጋር ያደቁት ግን በዚህ ልክ ጨካኝ እንደሆኑ ድሮም እናውቃለን። እኛ ድሮም እናውቃለን። ግን ይፈሩ ነበር እዛ አካባቢ ላይ ብዙ እንደዚህ አይደፋፈሩ ነበር። ወጣቱ ስለወጣ ክርስቲያኑ ወጣት በስራ ምክንያት ከተማ በመልመድ ምናምን ክርስቲያኑ ወጥቷል። እነሱ አይወጡም። እዛ አካባቢ ላይ የሚወጣ ሙስሊም የለም። ሁሉም ሳውዲ አረቢያ ሄደ ነው። ከሳውዲ አረቢያ መልስ እዛው ሀገሩ ላይ ነው የሚመለሰው። በዚህ ምክንያት እነሱ ተበራክተው ሀገሩ ላይ አሉ። ክርስቲያኑን አመንምነው ቀስ እያሉ አሁን ከፈለጋቸው የሆነ 1 ወር 2 ወር ሊያቆሙ ይችላሉ። አውቀው ነው ያደፍታሉ። ልክ ቀረ ብለህ ስትመለስ ሰብሰብ ስትል እዛ አካባቢ ላይ ጅም ያደርገዋል። እንደዛ ነው እየተደረገ ያለ እንጂ ቀጥታ እንደዚህ ውጊያ አይሄዱ አይወጉም። ቀስ ይላሉ፣ ጋፕ ይፈጥራሉ። አሁን ከጃዊ አቦ በኋላ በላሊቶ ተሻግረው ነው እንግዲህ አኖሌን ትምህርት ቤቱን አቃጥለው ነው ወደታች ያለፉት ወደ ቆላው። በጣም ያሳዝናል። በጣም አዝናለሁኝ። እንግዲህ ኦኬ ቀጥልሽ። በባለፈው እንደዚህ በዛ አካባቢ ላይ በቆላው በላሊንጮ በአኖሌ አካባቢ ላይ መከላከያውን አዝምተው ከኋላ ግን የነሱ ነጋሪት ነበረ። መከላከያው ሲያልፍ ከኋላ አስጨርሷቸው። መከላከያውን ከኋላ ለምን? ምክንያቱም ሙስሊሙ ማህበረሰብ ነው ያለው። በዚህ ጋር እየመጡ ነው፣ በዚህ ጋር ተመለሱና ከኋላ ቀደሟቸው። ወደፊት ነው ያለው ብሎ ሲሄዱ ከኋላ እየተመቱ እያለቁ ነውና ትንሽ በሽርካ ላይ ያለው ነገር በጣም አሰቃቂ ነው። ያለውም ሰው ቢወጣ ደስተኛ ነኝ በዚህ ሰዓት ላይ። ምክንያቱም ህይወቱን ትንሽ ጊዜ አቆይቶ ነገሮች የሚፈጠሩት ነገሮች አይታወቁም። ሀገራችን እንግዲህ ወዴት እየገባች እንደሆነ እስካሁን እኛም የገባን ነገር የለም። እንግዲህ ለሁሉም ማህበረሰብ ለክርስቲያን ማህበረሰብ መጽናናት እንመኛለን። እንግዲህ እነሱ አንድ ነገር ልበል ጋይዘውዱ፣ እነሱ እውነት ክርስቲያኖችን የሚወዱ ቢሆን እኮ ኦነግ ሸኔ ወጥቶ ሲገልና ሲያቃጥላቸው የራሳቸው ማህበረሰብ ሰላማዊ ሰልፍ ማውጣት ይችል ነበረ። ማንም አይናገርም። እነሱ ራሳቸው ቢወጡ መንግስትም አይናገራቸውም። እነሱ ቢወጡ ክርስቲያን ግን ሲወጣ ይታሰራል፣ ወዲያው ይገደላል። ሙስሊም አሁን ሰላማዊ ሰልፍ ቢያደርግ አይናገርም። አሁን ይህ ችግር አሰላ ከተማ ውስጥም ጭምራለ ነው እያልከኝ ያለው ይሄ ተጽዕኖ እንዴ? ዙሪያ ከጎልጃ የሚባል አካባቢ ላይ እኮ የዛሬ 2 ዓመት 3 ዓመት ላይ እኮ እንደዚህ ክርስቲያኖችን እኮ ጨርሰዋቸዋል። ማንም የደረሰላቸው የለም። ሙሉ አሰላ ዙሪያ ከቢላሎን ቢላሎን ጨምረ አሰላ እዛው ጋር
ካሰላ ቀጥሎ ቢላሎ ነው የተያያዘ ነው። በዚህ ስትሄድ ጎንዴ አለ፣ ኤተያ አለ፣ ኩሩታ አለ። በእነዚህ አካባቢው ላይ ዙሪያውን አሰላ በሞትና በህይወት መካከል ያለ ከተማ ከተማዋ መሀል ላይ ነው የሚያወራው መንግስት መሀል ላይ ነው የሚያወራው። እነዚህ ቀደም ሲል ወታደሮች ፖሊሶችን ጭምር መገደላቸውን ነገር ኦኬ እሺ ቀጥል እሺ አንድ ነገር ልበልና ጨርሳለሁ። ይሄ ነገር የመጣብን እንግዲህ ከጠቅላይ ሚኒስትሩ ጭምር እቺ ኢትዮጵያ የምትባል ሀገር የክርስቲያን ሀገር አትባልም የሙስሊምም ሀገር ናት ብሎ በአደባባይ ነው እንዲገሉን የተናገረው። ከዛ በኋላ ነው እንደውም ገደላው እየተበራከተ የመጣውና በእርግጥ እዚህ ላይ ይሄ በጠቅላላ ሙስሊሞች ናቸው ማለት አንችልም። በጣም በርካታ የሙስሊም እምነት ተከታዮች ይህንን የሚቃወሙ የሚከላከላሉ። አክራሪ የሚባሉት ጸረ ኢትዮጵያና እንደዚሁም ደግሞ ጸረ ኦርቶዶክስ ወይም ጸረ ክርስትና በአጠቃላይ ያላቸው አስተሳሰብ እንጂ የእስልሞችን በሙሉ ይወክላል ማለት አንችልም። ምክንያቱም በጣም በርካታ የእስልምና እምነት ተከታዮች አሁንም ከክርስቲያኑ ጋር በሰላም በፍቅር የሚኖሩ ናቸውና በዛ ቢታይ መልካም ነው ላለው በዚህ ጉዳይ ላይ ግን ይሄ እኮ አርሲ ላይ ያለ ችግር ነው የማወራው። አዲስ አበባ ያለን ሙስሊም አያካትትም። እኔ አርሲ ላይ ያለን ማህበረሰብ ምክንያቱም ያ ማህበረሰብ የራሱ ልጆች ናቸው እየገደሉ ያሉት የራሱ ልጆች ናቸው። እንዴት እንደሚገሉ ምን እንደሚያደርጉ ሙሉ ማህበረሰቡ ያለ ገበሬ ነው። አርሲም ውስጥ ያሉ የእስልምና ተከታዮች ሙሉ ሙሉ ናቸው ብሎ መደምደም የሚቻል አይመስለኝም። አንዳንዴ እንደውም ክርስቲያኖችን ሁሉ እንዲያመልጡ ያደረጓቸው ሙስሊሞች እንዳሉም ይገለጣልና በጥቅሉ ሳይሆን ግን በጣም አክራሪዎች ይህንን የክርስትና እምነት ተከታዮችን ለማጥፋት ሆን ብለው የሚሰሩ እንዳሉ በዚህም ላይ ደግሞ ራሱ የጠቅላይ ሚኒስትሩ ወይም የአብይም እጅ እንዳለበት ከዚህ ቀደምም ብዙ ጥናት ያደረጉ አንድ እንግዳም ጋብዤ እዚሁ ላይ ቀርቧል። ምን እየተሰራ እንዳለ በተለይ በአርሲ በባሌ አካባቢ ያለው የአክራሪነት ስራ ሀገሪቱን ለማጥፋት እየተሰራ እንዳለ የመንግስት መዋቅርም እንዳለበት ይገለጣል። ያ ማለት ግን የኢትዮጵያ የሙስሊም ሀገርም የክርስቲያኑም የሁሉም እምነት ተከታዮች ያሉበት ነው። ስለዚህ በአክራሪነት ላይ የተሰየሙ በርካቶች እንዳሉ እረዳለሁ። ስለ አስተያየት በጣም አመሰግናለሁ። የመጨረሻ ነገር ላንሳና እንቋጭ። ይሄ ሁሉ ግፍና በደል እየተፈጸመበት ያለው የእምነቱ ተከታዮች ናቸውና በምዕመናኖቹ በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች የሌላውም እምነት ተከታዮች በተለይም የፕሮቴስታንቱም ካቶሊኩም ሌሎቹም ክርስቲያንን ካሉ እንዲህ አይነት ግፍና በደል ሲፈጸም በዝምታ የሚታለፍበት ጉዳይ አይደለምና የእስልምና እምነት ተከታዮችም ጉዳዩ የሚመለከታቸው ጭምር ሳይቀር እንደነዚህ አይነት አክራሪነት ተግባር በሚፈጽሙት ላይ በቀጣይ በምዕመናኖቹ ዘንድ በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ምዕመናኖች ሲኖዶሱንም ጨምሮ አባቶችም ምን እንዲያደርጉ መልእክት አለህ? እንግዲህ በዚህ ሰዓት ላይ እንግዲህ ይሄ ፌዴራል መንግስት ካልገባበት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንም የምታደርገው ነገር የለም። መግለጫ ልትሰጥ ትችላለች። ህዝቦቿ ተነስተው እንደ ህዝብ ጦርነት ከተነሳ እንጂ ከመንግስት ውጭ የሚያድነው የለም። ምክንያቱም አካባቢውን ያጠፏቸውን ሰዎች እኮ ከነቤታቸው ነው እያጠፉ ያሉት። ምክንያቱም ተመልሰው እዛ አካባቢ ላይ እንዳይመጣ ሌላም ሰው እንዳይሰፍርበት ቤቱን ጭምር ነው ያነደዱት። እዛ አሁን በሽርካ ወረዳ ላይ ያለው ቤቱን ጭምር ነዷል። ሰው መግባት መመለስ አይችልም። ጎጆ እየሰራንላችሁ እንግባ የሚሉት ለዛ ነው። እና ይህንን ፌዴራል መንግስት ካልገባበት ምን መግለጫ ስለተሰጠ ሰው እየተረፈ አይደለም። እንደውም መግለጫ እኮ ተሰጥቶ እኮ ነው በነጋታው አልቀው ያደሩት 9። በጣም አመሰግናለሁ። እግዚአብሔር ይስጥልኝ ስለ ጊዜ ጭምር። በቀጣይ ሌሎች የተለያዩ ነገሮች ካሉ እንመለስበታለን። በጣም አመሰግናለሁ ወንድማችን። እሺ እናመሰግናለን። እግዚአብሔር ይስጥልን። ታንክ ዩ። እንግዲህ ተመልካች አድማጮቻችን እንደተከታተላችሁት ነው እንዲህ አይነት ግፍና በደል የሚፈጸምባት ሀገር ሆናለች ኢትዮጵያ። አብይ አህመድ ዛሬም በሀገሩ ጉዳይ ላይ እንዲህ አይነት ግፍና በደል እየተፈጸመ እሱ ግን በዚህ በእስራኤልና እንደዚሁም በጋራ አሜሪካን በጋራ ሆነው በሚያደርጉት ኢራን ጦርነት ላይ እዚህ በምስሉ ላይ የምታዩትን ልዑል የደረሰባችሁን ችግር ተረድቼዋለሁ፣ ይህንንም እቃወማለሁ፣ ተገቢነት የሌለው ስራ ነው የተሰራባችሁ እያለ ማብራሪያውን ይሰጣል። ቁጭ ብሎ ይደልቃል። የራሱን ወገንም ጭምር ሳይቀር በድሮን እየጨፈጨፈ ያለ ሰውዬ ዛሬ ግን የሚደርስባቸውን ግፍ አይተናል፣ ይህንን ደግሞ የኢትዮጵያ መንግስት ይቃወማል በሚል ደውዬ አነጋግሬዋለሁ እያለ ይቀልዳል። በራሱ ሀገር፣ በራሱ ከተማ፣ በራሱ ህዝብ ላይ ግን እየፈጸመ ያለው በደል ማን ይናገርለት?
አያችሁ እሱ ይደበድባል ወገኑን ይጨርሳል ማንም ሀይ የሚለው የለም ዛሬ ግን በሌላ ሀገር ጣልቃ ገብቶ እንደዚህ እያለ አስተያየቱን ይሰጣል ማለት ነው እንግዲህ ኢራን በኩዌት ላይ እንግዲህ የፈጸመችውን ድብደባ ተከትሎ ነው ከኩዌቱ አልጋ ወራሽ ሼክ ሰባህ ካሊድ አሊ አህመድ ከሚባል ሰው ጋር ደውዬ በአገሪቱ ሉዓላዊ መደፈር ምክንያት የአየር ክልሏ በመደፈሩ ቁጣዬን አሰምቻለሁ የደረሰባችሁንም ነገር አወግዛለሁ ይላል አብይ አህመድ ተመልካቾቻችን ይሄ ነው እንዲህ አይነት አገር የሚመራ ሰው ነው አስቀምጠን ህዝባችንን የምናስጨፈጭፈው እዛ ላይ በኩዌት ላይ ኢራን ጉዳት አድርሳለች የሞተባት እኮ የለም በንብረት ላይ ነው ጉዳት የደረሰው እሱ ግን በመራሉ በሚለው አገር ውስጥ አርሲ ላይ 21ዎቹን ገለዋቸው ትላንት እንደገና 9ን ደግሞ ጨመሯቸው እንዲህ አይነት ግድያ እየተፈጸመ ነው የሚገኘው ማንም ሀይ የሚል የለም ስለዚህ በተቻለ መጠን ምንድነው ማድረግ ያለብን እንዴት ነው መሰራት የሚገባው ይሄን ጉዳይ ምንድነው ማድረግ የሚገባን የሚለው አሁንም ትኩረት ሊሰጠው ይገባል በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም ምዕመናኖች ቅድም ለማሳየት ሞክሬያለሁ ይቅርታ በጣም በመጀመሪያ ላይ እንኳን ለአድዋ በዓል አደረሳችሁ በጣም አንዳንድ ጊዜ ስሜታዊ የሚያደርጉ ነገሮች ስላሉ ነው ይቅርታ ጠይቃለሁ እንደምታዩት እኔም ሳልቀር በአረንጓዴ ቢጫ ቀይ ባንዲራችን ዛሬ ቡግ ብዬ የመጣሁት ታላቂቱ ሀገራችን ኢትዮጵያ ይሄንን ባንዲራ ለማስቀመጥ ጀግኖቻችን አልቀዋል አባቶቻችን ሞተዋል ደማቸውን አፍሰዋል አጥንታቸውን ከስክሰዋል የጀግንነት ተግባራቸውን የፈጸሙት አባቶቻችን እምዬ ምኒልክ እቴጌ ጣይቱ በሰሩት ተጋድሎ ነው 130ኛ አመቱ ዛሬ አድዋ በዓል እየተከበረ ያለው በሀገራችን ኢትዮጵያም በመላው ዓለም የጨካኝ ሰውዬ ደሞችን ታላቅ የተከበረች ሀገር አዋርዶ ይኸው መጫወቻ አድርጓታል በጣም ያሳፍራል በጣም ያሳዝናል ብርሃኑ ጁላ በሚገርም ሁኔታ እዚህ አድዋ በዓል ላይ ተገኝቶ የተናገረውን አያችሁ ባንዳዎች ናቸው አለ ባንዳዎች ናቸው ፋኖን ባንዳ ነው ይላል ስሙት ባንዳው ግን ዛሬም ከጠላት ተሰልፎ የአድዋን ልጆች የወጋ ነው እንደነዚህ አይነት ባንዳዎች ዛሬም ያድዋን ልጆች ምን እያለ ነው አለ እየተዋጋ ነው ይላል ሀገርን እያጠፉ እንደነዚህ አይነት ጨካኞች ላይ ፋኖ ጠንክሮ ጉልበቱን አሳይቶ እርምጃ በሚወስድበት በዚህ ሰዓት ባንዳ ይላቸዋል ባንዳማ የራሱ እመራለሁ ብሎ የተቀመጠው አብይ አህመድ ራሱ ብርሃኑ ጁላ እናስተዳድራለን የሚሉት አገር ነው የሆነ በጠራራ እየተፈጀ የሚገኘው ህዝቡ እያለቀ የሚገኘው በጎንደር ላይ የአማራ ፋኖ የደረሰውን ትልልቅ ተጋድሎች በተለያየ የአማራ ግዛቶች እየተፈጸመ ያለው የጀግንነቱ እጅግ የሚያስደስት ነው እንደምታውቁት በድሮን ሻውራ ላይ ወገኖቻችንን ውሃ ለመቅዳት በሚሄዱበት በዚህ ሰዓት ነው ያነደዷቸው ድሮን አምጥቶ የደበደባቸው ከተማውን እያወደመ የሚገኘው እንደዚህ ተመልከቱ እያወደመ የሚገኝ ሰው ነው ዛሬ ተሸክመን የምንጓዘው ግን የሚያስደስተው እነዚህን የመሰሉ ጠንካራ የፋኖ ልጆች እየሰለጠኑ ትግሉን በመቀላቀል ጠላትን ድባቅ ለመምታት ቆርጠው ተነስተው 400 በላይ የሚሆኑ የአማራ ልጆች ተመልከቱ ሰንደቅ ዓላማቸውን ያድዋ ድል በሚከበርበት በዚህ ሰዓት የአማራ ወጣት የአማራ ልጆች ባንዲራቸውን እንዲከፍ አድርገው በዚህ ሁኔታ ነው የተመረቁት 400 በላይ ጀግና የአማራ ልጆች ተዘጋጅተዋል ትግሉ ይቀጥላል ወደኋላ የሚያስኬድ አንድም ነገር የለም እንደነዚህ አይነት ጨካኝ ሰዎች ላይ እርምጃ መወሰድ ይገባዋል ነው ማለት በምንም ተአምር ያድዋ ጀግኖቻችን እምዬ ምኒልክ ሀገራቸውን ጠብቀውና አስከብረው ለኛ ቢያሳልፉልንም እነሆ ዛሬ ማን መጫወቻ ሆነ እንዳልኳችሁ የኢትዮጵያን ኦርቶዶክስ ተዋሕዶ እምነት ተከታይ አባቶች አሁንም ትኩረት ሰጥተው ለምዕመኖቻቸው ስራ እስካልሰሩ ድረስ እንዲህ አይነት ገዳይና አስገዳይ ለሆኑ ሰዎች ሽልማት የሚሰጡ ተመልከቷት ሴትዮ እሷ ያለችበት አርሲ እሷ የተወለደችበት አርሲ ነው ዛሬ ወገኖቻችን የሚያልቁት ግን እንደዚህ ሽልማት ይሰጣሉ እነዚህ አባቶች
ምን አርጋ ነው? ዝቋላ ላይ መነኮሳቶች እየታረዱ በነበረበት ሰዓት ለሷ ይህንን ሽልማት ይሰጡ ነበር። በዛን ጊዜ ጳጳስ ተብሎ የተመደቡ ሰዎች እንዲህ አይነት ነውር ተግባር የሚፈጽሙ ማዘን ተገቢ ነው። ሃጫሉ ካረፈ በኋላ ዛሬ ተመልከቱ፣ እዚህ ሄደው ብቻቸውን ምንድን ነው ከዘረኝነት ከጎጥ ጋር አባት እኮ ማለት ይህ አልነበረም። እኚህ ጳጳስ ናቸው እንደምታዋቸው ኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ያሉን እያልን ዛሬ ግን የሚሰሩትን ተመልከቱ። የሚሰሩት መተከና ቀብሳዴታ ዳቦት ታታኒ ኦማጎቱን እንዴ ዋቀዮን ልቡከ ሃይታሉ አኒስ ሲቦርዴኑፋ ሃይታሉ ምን ዋቀዮ ሲታት መተከና እኛ አባት እንግዲህ ሐውልቱ ጋር ሄደው ከአንተ በኋላ ነው እመጣለሁ ሃጫሉዬ ይላል። ዛሬ በዚህ እንግዲህ የወለጋ ሀገረ ስብከት፣ የጋምቤላ፣ የወለጋ፣ የኢሉባቦር ምናምን ሀገረ ስብከት ሊቀ ጳጳስ ናቸው። ወለጋ የደመረ ስትሆን ትንፍሽ አይሉ ሃጫሉ ጋር ሄደው እኔም ወደ አንተ እመጣለሁ ይላሉ። እንዲህ አይነት አባቶች ይዘን ነው የምንጓዘው። እንዲህ አይነት የሃይማኖት አባቶች ይዘን ነው የምንጓዘው። ዛሬ አርሲ ላይ አንድ አባቶች ምንድነው የእምነቱ ተከታዮች ሲገደሉ 9 እንደገና ዛሬ ሲደገሙ እኚህ ሰውዬ አይናገሩም፣ አይጋገሩም፣ ጸጥ ነው ያሉት። አያችሁ፣ እስከ መቼ ነው የሚቀጥለው? ነው እንደዚህ አይነት ነገር። እንግዲህ በዚህ ጉዳይ ላይ ትኩረት ሰጥቶ ህዝቡ አሁንም በተለይ የእምነቱ ተከታዮች መዝሙር ከመዘመር ወይም በየቤተ ክርስቲያኑ እየሄዱ ከመጸለይ በዘለለ አክሽን የሚወሰድበት መንገድ መፈለግ አለበት። አባቶች አሉን የሚያስችልበት ደረጃ አይደለም ያለ ነው። ከአባቶች ምንም የሚጠበቅ ነገር ያለ አይመስለኝም። ስለዚህ እነሱ ወደ ጎን አድርጎ በየሀገረ ስብከቱ ወይም በየአጥቢያ ቤተ ክርስቲያናቱ የሰበካ ጉባኤ የሚባል አለ። ይህ የሰበካ ጉባኤ ስራ ሊሰራ ይገባል። ቴክኦቨር ማድረግ አለበት ኃላፊነቱ። ካልሰሩ ምን ማድረግ ይቻላል? ህዝባችን በጠራራ ፀሐይ ማለቅ የለበትም ብሎ የእያንዳንዱ ሀገረ ስብከት ሰበካ ጉባኤ መነሳት መጠየቅ አለበት። አልሰሩም አባቶች። ዛሬም መግለጫ ነው እየሰጡ ያሉት። ትናንትም መግለጫ ነው የሚሰጡት። እንደምታስታውሱት ከዚህ ቀደም ጥቁር ልበሱ ብለው የለበሱ የእምነቱ ተከታዮች ከስራዎቻቸው ሁሉ ተባረው ዛሬ የት እንደወደቁ እንኳን የጠየቃቸው የለም። በዛ ምክንያት ያለቁትን ወገኖቻችን የምታውቁት ነው። በርካቶቻቸው ሻሸመኔ ላይ ያለቁትን በዛ ምክንያት ቤተክርስቲያኑ እንዴት እየተሰባበረ እንደገባ የምታስታውሱት ነው። ለአንድ ጊዜ በጣም በርካታ በኢትዮጵያ ታሪክ ታይቶም ተሰምቶ በማይታወቅ ሁኔታ ከ20-30 በላይ የህግ ባለሙያዎች የተሰየሙበት ክርክርና ሙግት እንደነበረ የምናውቀው ነው። ዛሬ የት ነው ያለው? ምንድነው የተደረሰው ውጤት? እነዛ ከስራቸው የተባረሩ፣ እነዛ የሞቱ ሰማዕት የሆኑ ይህንን ወንጀል የፈጸሙ ያስፈጸሙ አካላቶች እነዛ የህግ ባለሙያዎች ምን ላይ ያደረሱት? ጉዳዩን ከሰዋቸዋል። ፍርድ ቤት ክርክር የተጀመረበት ጊዜ እንደነበረ እናስብ። የት ነው ውጤቱ? የት አለ? አባቶች ያንን ሁሉ ሰው አስገድለው ምንም የሚያሳቅቀኝ ነገር የለም። እነሱን አባቶችን ሰምተው ነው እነዛ ሁሉ የእምነቱ ተከታዮች ምዕመናኖች ያለቁት። ተነሱ፣ እንዲህ አድርጉ፣ ቤተክርስቲያኗ እንዲሆናለች፣ ጥቁር ልበሱ ጭምር ብለው አውጀው ያስጨረሷቸው። ዛሬ ግን ምንም መግለጫ ይወጣል። ዛሬ መግለጫ ይወጣል፣ ነገ መግለጫ ይወጣል፣ ተነገ መግለጫ ይወጣሉ። መቼ ነው መሞት የሚበቃው? የዚህ ኦርቶዶክስ እምነት ተከታዮች መቼ ነው በየገዳሙ ያሉ ጭምር አንገታቸው እየተቆረጠ? መቼ ነው አንገታቸው መቆረጥ የሚቆመው? መቼ ነው ደማቸው ከመፍሰስ የሚታደጉት እነዚህ አባቶች? እንግዲህ ተመልካች አድማጮቻችን በዚህ ጉዳይ ላይ ብዙ ጊዜ አባቶችን ለማነጋገር ሞክሬያለሁ፣ ግን ብዙዎቹ ፈቃደኞች አይደሉም፣ አይናገሩም። እዛው በያሉበት ተቀምጠው መግለጫ ሲያወጡ ነው የምናየው። ፊት ለፊት መውጣት አልተቻለም።
አገር ቤት ያሉት ፈሩ እንበል። በውጭ ያሉት በመጀመሪያ ደረጃ ጳጳስ ስትሆን አንድ ሰው መነኩሴ ነው፣ ከምንኩስና ነው ጵጵስና ውስጥ የሚገቡት። ሞተው ተገንዘው በቃ ዓለም በቃኝ ብለው ነው። በዚህ ምድር ላይ ምንም የምፈልገው ነገር የለም እግዚአብሔር ቃሉን በማስተማር ልጆቻቸውን መጠበቅ ነው እነሱ ስራ። ግን አሁን ያ አይደለም እየተሰራ ያለው። ለምንድን ነው ለነፍሳቸው የሚፈሩት? እና አቡነ ጴጥሮስ እኮ በጠራራ ፀሐይ እኮ አንገታቸውን ኢጣሊያን እኮ ብዙ ሽልማት፣ ብዙ ስጦታ፣ ብዙ ነገር አደርግላለሁ ሲላቸው ሃይማኖቴን እና ሀገሬን አሳልፌ አልሰጥህም ብለው እኮ ነው አንገታቸውን ለገመድ የሰጡት። ሲሰቅሏቸው እንኳን አይኔን አትሸፍነኝ እስከ ማለት ደርሰዋል እኮ። አትሸፍኑኝ፣ ህዝባቸውን ጭምር ገዝተው እኮ ነው የሞቱት። እንደዛ ለመሆን ለምንድን ነው የሚያዳግተን? ምናልባት አንዳንዶች ዘውዱ አንተ ምን አለብህ እዛ ቁጭ ብለህ አውሮፓ እንግሊዝ ተቀምጠህ ልትል ትችላለህ። መጀመሪያውኑ ካልቻሉ እዛ ቦታ ላይ መቀመጥ የለባቸውም፣ ለቀው መሄድ አለባቸው። በቃ እንደ አቡነ ሉቃስ መሆን አለባቸው። አቡነ ሉቃስ እኮ መገደል የለበትም፣ ሰው አይሙት፣ ይህ ጨካኝ የሆነ ሰውዬ ነው። መከላከያውንም ጭምር ገዘቱ። 6 ዓመት ፈረዱባቸው። አብይን ተሳድባል ተብሎ እኛ አሁን ያሳየኋቸው አባት ደግሞ ቁጭ ብለህ በርገር እየበላህ አንተ እዛ እንደ ምንድን ነው እንደዛ መሆን ያዳገተን? ዛሬም ጭምር በአቋማቸው ጸንተው አውግዘዋል። አብይ አህመድ 6 ዓመት ሲፈርድባቸው ይህንን በእነሱ እጅ ያለው የእነሱን ልጆች የገደለውን አብይንና እንደዚሁም ደግሞ ሌሎቹን እንዲፈረድባቸው ለምን አያደርጉም? ሲኖዶሱ ዝም ብሎ ቁጭ ብሎ ለምንድን ነው የሚያያቸው? በጳጳሱ ላይ ከወሰናችሁ እናንተም የገደላችሁትን ያስገደላችሁትን አቅርቡና ለፍትህ አቅርቡና ፍርድ ስጡን ለምን አይሉ? ይኸው እንዳያችኋቸው የፖሊስ አባሉን ክርስቲያን በመሆኑ ብቻ የኦሮሞ ተወላጆችን ይህንን የመሰለ ገና ወጣት የሆነ ልጅ መርማሪ የነበረ ገደሉት። 10 ፖሊሶች ገደሏቸው ክርስቲያን በመሆናቸው ብቻ። እንደዚህ አይነት ነገር መቆም የሚገባውን ነገር ማቆም የሚጠበቅብን በተለይም የእምነቱ ተከታዮች እንዳልኩት ቅድም በየሃይማኖቱ ሰበካ ጉባኤ ውስጥ ያላችሁ ሰዎች ቢያንስ አባቶች አልደረሱልንም፣ እኛ ምን እናርግ ማለት አለ መማር ይገባናል። ወለጋ በየቀኑ የሚያልቀው የአማራ ብዛት ምን እንደሆነ የምታውቁት ነው። ሙስሊሞች ጭምር ሳይቀሩ አማራ በመሆናቸው የተጨፈጨፉበት ምድር ዛሬ በቃን ብለው መሳሪያቸውን ትጥቃቸውን ይዘው በመነሳታቸው ዛሬ የለም። ሲገል ይገለዋል። ቤት ሊያቃጥል ሲል ያቃጥልለታል። እንቀሳቀሳለሁ ሲል ይጠርጉታል። ሴት ይኸው። ስለዚህ የእምነቱ ተከታዮችም ዛሬም በቃን ማለት ይገባችኋል። ለቤተ ክርስቲያን ሙዳየ ምጽዋት አምጣ፣ ለካህን ክፈል፣ ይህንን አድርግ፣ ይህን አድርግ። በየቀኑ የሚጠየቀው ጥያቄ የትየለሌ ነው። ግን አባቶች ሞተዋል፣ እንደው ቢያንስ ፍትሃት እንኳን ይደረግ፣ ጸሎት ይደረግላቸው እንኳን ሲባል የሚዘገንናቸው አባቶች አሉ። ይህ መቆም አለበት። ይህንን ማድረግ የሚገባቸው በየአጥቢያ አብያተ ክርስቲያን የምትገኙ የሰበካ ጉባኤዎች መጠየቅ ይጠበቅባቸዋል። አባቶችን አሁን ምንም በቃ ተስፋ ጥለናል። በተጓዳኝ የእስልምና እምነት ተከታዮችም እንዲህ አይነት በስማችሁ የሚነግዱትን አጋልጣችሁ መስጠት ለህግ እንዲቀርቡ ማድረግ አለባቸው። በእርግጥ ህግ የለም፣ ፍትህ የለም። አብይ ራሱ ነው ይህን ስራ የሚሰራው። ግን ቢያንስ ከሃይማኖቱ ማስወገድ አለባችሁ። እኛን አትወክሉም ማለት አለባችሁ። ፕሮቴስታንት ፓስተር መዓት ተሰብስበህ ክርስቲያን ሲያልቅ ጸጥ ረጭ ያልክ የት ነው የምትሰራው? ቅባት የምትሸጡ በየቤተ ክርስቲያኑ ክርስቶስ ያድናል፣ ኢየሱስ እንደዚህ ነው የምትሉ ፓስተሮች የት ነው ያላችሁት? ክርስቲያንን ካላችሁ ክርስቲያን ይሄ ግፍና በደል ሲፈጸምበት የት ነው ያላችሁት? ያው ዛሬ እንኳን መግለጫ እንኳን አልሰጡ። ትላልቅ ዕውቅ የሆኑ የፕሮቴስታንት እምነት አባቶች አሉ፣ ፓስተሮች አሉ። ጸጥ ረጭ ክርስቲያን አይደል እየተገደለ ያለው? ለምን እንኳን እንዴት አትሉ ነው? የኦርቶዶክስ እምነት ተከታዮች ስለሆኑ ነው። ክርስትና ነው።
ያ ሲባል ግን የፕሮቴስታንት እምነት ወንድሞችና እህቶች አንጀታቸው እያረረ እየተቃጠሉ የሚኖሩ የለም እያልኩ አይደለም። እዛ ላይ የተቀመጡት በኦርቶዶክስም እንዳልኳቸው በጳጳስ ደረጃ ተቀምጠው ጸጥ ረጭ የሚሉ በየሃይማኖቱ ያሉ ትላልቆቹ ሰዎች ምንድን ነው የሚሰሩት? ከዚህ ምዕመን ላይ በየእምነቱ ተከታዮች ላይ ብር መሰብሰብ ብቻ። ልጆቻቸው የሁሉ ግፍና በደል ሲፈጸም ምንድን ነው የሚሰሩት? ስለዚህ ሃይ ማለት ይገባናል ተመልካቾቻችን። እስቲ ወደ ሌላው ወደዚህ ወደ እንትን ልመለስ። የአዲስ አበባ ልጆች ስቃይና መከራ ውስጥ ነው ያሉት። ጎበዝ ብዙ ጊዜ ተናግሬያለሁ። የአዲስ አበባ ልጆች እያለቁ ነው ያሉት። በየቀኑ በጠራራ ፀሐይ እየተወሰዱ እየታፈኑ ነው ያሉት። መንቀሳቀሻ አጥተዋል። በየመንገዱ ላይ የያዟቸው እያፈኗቸው ነው ያሉት። ህፃናቶች ልጆች ጭምር ሳይቀሩ። አዲስ አበባዎች ድረስልን ዘውዱ እባክህ ቢያንስ እንደው ንገሩን፣ እኛ መሮናል ብለዋል። መሮናል በቃ ብዙ ጊዜ ተናግሬያለሁ። ቢያንስ የተለያየ ፖለቲካ ፓርቲዎች አላችሁ አንድ ነገር አድርጉ ብያለሁ። ቁጭ ብሎ በማውራት ብቻ አይደለም፣ ወጣቶቹን ማገዝ ማበረታታት ያስፈልጋል። በጣም በሚያሳዝን ሁኔታ አልገባቸው ሶስቱ ቀለማት የሚሮጡት ሁል ጊዜ ለልማት ብንጮም የለም የሚሰማን አዘመንን እያሉ ከተማን ሲጫወቱ በአገሬ ቁማር ሲቀጠቅጧት በዛ ገሚስማር ተግባር የለም ሁል ጊዜ ስብሰባ። ይኸውላችሁ እንግዲህ ይሄ ወጣት ልጅ ነው። ስብሰባ እያሉ ምን እያሉ እያፈኑ ይህንን ልጅ ገለውታል። በጣም ትንሽ ልጅ በሚያሳዝን ምንድን ነው እንዴት ነው የተገደለው? ስሙት። እዚህ ጋር ነው እዚህ ጋር ነበር ከጓደኞቹ ጋር የተቀመጠው። እዚህ ጋር ነበር የተቀመጠው። ከዚህ ጋር ነው የመጡበት። ከዚህ ጋር ነው የመጡበት። በመጀመሪያ ደረጃ ይሄ ልጅ ለምንድን ነው እዚህ ጫካ ውስጥ እዚህ ወንዝ ዳርቻ የሚለው ጥያቄ ሊነሳ ይችላል። ይሄ ህፃን ልጅ እዚህ የመጣበት ምክንያት በደረሰኝ መረጃ ከዚሁ ከአዲስ አበባ ልጆች ሸገሮች የሰጡኝ መረጃ የሚያመላክተው ወጣቱ አዲስ አበባ ከተማ ውስጥ መቀመጥ አልቻለም። መፈናፈኛ መቀሳቀሻ አጥቷል። ችግር ውስጥ ነው ያሉት። በየወንዙ ዳርቻ በየጫካው ስር እየተደበቁ ነው ያሉት። አሁን ጫካም የለም፣ ግን ባለችው ቦታ ላይ እንደዚች አይነት ቦታ ይፈለጋል፣ ይደበቃሉ። ማታ ወደ ቤታቸው ይገባሉ። እንዲህ አይነት ቦታ ነን ያለ ነው። ወሬ አይደለም የማወራችሁ፣ በገቢር የተፈጸመውን ነው። የአዲስ አበባ ልጆች ይህንን ቦታ የምታውቁ እየተፈጸመ ያለውን ነገር የምትከታተሉ ይህንን ህፃን ልጅ አሁን ደብድበው እንዴት እንደገደሉ ለማንኛውም ስሙት የተፈጸመበትን ግፍ። ከጓደኞቹ ጋር እዚህ ጋር ቁጭ ብሎ ነበረ። ፖሊሶቹ ከዛ ጋር መጡበት። ከዛ ላሳየች ወደዚህ ሮጠ። ኢባ ወደዚህ ሮጠች፣ ወደዚህ ሮጠች። ከዛ ጓደኛው ወደዛ ነው የሮጠው። ልክ እሱ ወደ ላይ ሲሮጥ ከኋላ ቤቢሾ ፖሊሶቹ በማርያም እያለ ሲለመናቸው ሰምቷል። እዛ ጋር ነው ይሄ ወንዝ ወስዶት እዛ ጋር ነው አስክሬኑ ተገኘ የተባለ። በዛ በኩል አሳያቸዋለሁ። እዛ ጋር ነው አስክሬኑ ተገኘ የተባለ። ይሄ ወንዝ ነው እንግዲህ ወሰዱ የተባለ ይባይ። ፖሊሶቹ እዛ ጋር ነበሩ። ይባይ እዚህ ጋር ነበሩ። ወደቀችው እዚህ ጋር ነበሩ። አላየናትም ብለው ነው የመጡት። ፖሊሶቹ እዛ ጋር ነበሩ። ኤባዬን እዚህ ጋር ወደቀች። ጓደኛው በዚህ ጋር ነው ወደ ላይ ሮጠው በድንጋይ የመቱት። እሱ ወደዚህ ሲሮጥ እዚህ ጋር ይባል በማርያም እያለ ሲለመናቸው ሰምቷል። እና እዚህ ጋር መተውት አስክሬኑ እዛ ነው የተገኘው። እዛ ጭቃ ውስጥ ነው የተገኘው። እና ይባል ይሄ ወንዝ ወስዶት ነው እዛ ውስጥ ተገኘ ያሉት። ያው የምታዩት ደረቅ ሜዳ አይደለም፣ ጭቃ ነው። ሁሉ ጭቃ፣ ስምጥ ጭቃ ነው በጣም። ይባዬ እዚህ ውስጥ ነው እንግዲህ ሞቶ የተገኘ። 17 ቀን ሙሉ ጠፍቶ እኛ አልጋችን ላይ ተኝተን ይባዬ እንደ ውሻ እዚህ ውስጥ ነው ገሎ ይጣሉ። እና የኢትዮጵያ ሕዝብ በተለይ አዲስ አበባ ልጆች ዝም አትበሉ። ነገ ሁሌም ቤት መግባቱ አይቀርም። ይሄ እዚህ ውስጥ ነው ይባዬ ተጣይ የተገኘችው። ፍትህ ይባል እባካችሁ፣ እኛ ምንም ማድረግ ስለማንችል ነው። ይሄ ነው እንግዲህ የአዲስ አበባ ልጆች ህይወት ይሄ ነው። እንደዛ ተንደላቀው የሚኖሩ ሰላም የነበራቸው በፈለጉበት ቦታ የሚንቀሳቀሱ የአዲስ አበባ ልጆች ዛዬ በየጉራንጉሩ
በየዋሻው ውስጥ ዋት ኮሊቲ ቱቦ ውስጥ እየተደበቁ ነው ያሉት። በየድልድዩ ስር እየተደበቁ ነው ያሉት። በማርያም እያለ የለመነው ቀጥቅጠው በቃ እየተከታተሉ ነው የሚይዟቸው፣ አፍነው ነው የሚከቷቸው። ከዛ ይወስዷቸዋል። 17 ቀን ሙሉ ቤተሰቦቹ ፍለጋ ላይ ናቸው። አንደኛው አመለጠ፣ ጓደኛው ከሱ ጋር ያለው በቃ እያሯሯጣቸው በየቦታው የሚለቅሟቸው በተደበቁበት ጭምር ሳይቀር ገለው ጥለውት እንዲህ ነው እንኳን ማለት የማይፈልጉ ወሰደው። በጣም የሚያሳዝን ነው። አዲስ አበባ ላይ እየደረሰ ያለው ግፍና በደል በጣም በጣም በዝቷል። ምንድነው መደረግ ያለበት? እንዴት ነው ከዚህ ችግር የምንወጣው? ህዝቡ ምንድነው ማድረግ ያለበት? በልጆቹ እየበዛ ያለው ችግርስ እንዴት ነው የሚቀጥለው? እና ልጁ ከትምህርት ቤት መምጣቱ ነው ገና ማለት። ከዛ እዛ ሰፈራቸው የሆነ ድድ ማስጫ አለ የሚቀመጡበት እና ፖሊሶች ይመጣሉ። አፈሳ ማለት አፈሳ ሊያፍሱ ሲመጡ ልጆቹ ሌሎቹ ይሮጣሉ። እሱም ሲሮጥ ኳራ ነበር እሱ። አንዱ ፖሊስ ወርውሮ በድንጋይ ጭንቅላቱን ይመታዋል። ጭንቅላቱን ሲመታው ልጁ እዛው ይሞታል ማለት። ከዛ ምን ያደርጋሉ እነሱ ለመደበቅ አርጅና አለ ወደዛ አካባቢና ወንዝ ዳር ሄደው እዛ አስቀመጡት። ከዛ ሄዱና እንደዛ ነው እንትሚለው። ተመልካቾች ይሄ ነው ግፍ እየተፈጸመ ያለው። ይሄን ህፃን ልጅ ነው የገደሉት። ይሄ እንግዲህ በአጋጣሚ ሬሳው የተገኘ እና እንደገና በአጋጣሚ እንዳልኳችሁ ሲመቱት ያየ ጓደኛው ስለገለጸ ያፍሷቸዋል። በቃ እንዳልኳችሁ ምን መደረግ አለበት? የከፋ ችግር የከፋ መከራ ላይ ነው ያለችው ሀገራችን ኢትዮጵያ። ተመልካች አድማጮቻችን በምንችለው አቅም መስራት የሚገባንን እንስራ። አሁንም ጊዜው አለን። እያንዳንዳቸውን የአርሲውን አይታችኋል። በሙሉ ጨረሷቸው፣ አገሩን ለቀው ወጥተዋል አለ ቅድም ያነጋገርኩት ወጣት በሙሉ በቃ ለቀው ወጥተዋል። እሱም ለቆ ነው የወጣው ከዛው ቀበሌ ውስጥ። ብዙዎቹ እየወጡ ነው ያሉት፣ ሽማግሌ አሮጊቶች ጭምር ሳይቀሩ አቅም ያጡ ትራንስፖርት ወደ አሰላ ከተማ እንኳን መምጫ ያጡ ናቸው እንግዲህ እየሞቱ ያሉት እዛ። ስለዚህ በተቻለ መጠን ሀገራችንን ከዚህ መከራና ስቃይ እንድትወጣ መስራት የሚገባንን መስራት አለብን። ሁላችንም እንደ ዜጋ ኃላፊነትና ድርሻ አለብን። በተቻለ መጠን በህዝባችንና በወገናችን ላይ የሚደርሰውን ግፍና በደል መቋቋም ይቻል ዘንድ በተለይም የአዲስ አበባ ልጆችን መርዳት አለብን። ፋኖን መርዳት አለብን። ይህንን አብይን አህመድን ሊጥሉ የሚታገሉ አካላቶችን በሙሉ መርዳት አለብን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች እየሰሩ ያለው ስራ በአይን የሚታይ የሚዳሰስ የሚጨበጥ ስላልሆነ ህዝበ ክርስቲያኑ መነሳት አለበት። ይህንን ነው የምለው። በጣም አመሰግናለሁ ተመልካች አድማጮቻችን። እንግዲህ ሰዓታችን ስለሚገድበኝ እዚህ ላይ አቆማለሁ። በነገው ዕለት ሌሎች ጉዳዮች ይዘን እንመጣለን። አሁንም በድጋሚ እንኳንም ለ130ኛው የአድዋ ድል በዓል አደረሳችሁ እላለሁ። በተቻለ መጠን ታዲያ ዋርድያዎችን ከልብ አመሰግናለሁ። እንደወትሮ ሁሉ ይህ ዝግጅት ለሌሎች ተመልካች አድማጮቻችን ይደርስ ዘንድ በተቻለ መጠን ሼርና ላይክ እያረጋችሁት እንድትወጡ በአክብሮት ተጠይቃለሁ። አዳዲስ ተመልካች አድማጮቻችንም ሰብስክራይብ እያረጋችሁ ወዳጅ ቤተሰቦቻችን ሁኑ። የዘውዱ ሾው ሚዲያን ጆይን አድርጎ አባል ሁኑ። ሀገራችን ኢትዮጵያ ሰላም ሆና ወደ ሀገራችን እስከምንገባ ትግሉ ይቀጥላል። እንበርታ ነው የምለው። በነገው ዕለት እንግዲህ በሌሎች ዜናዎቻችን እና ዘገባዎቻችን እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰናበታቸው ይህንን ዝግጅት በመምራት እስካሁን ከእናንተ ጋር አብሬ ቆይታ ያደረኩትን የዘውዱ መንግስት የነበርኩኝ። ጤና ይስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው